ሲመጣ ያው ማድረግ ያለብኝ ነገር አድርጌያለሁ። ሳታስቢው ነው ያስተካክልሽለት? ኖ አይ ጃኬቱም ደግሞ የሰጠነው ጃኬት መጥፎ ለምን ይመስላል? ኦኬ ቆንጆ እንዲመስል ነው። አይሾስፊድ እንዴት አድርጋ ነው እንዲ ኮንትሮል ያደረገችው? 20 ዓመቷ ነው ምናምን ይላል። yes I'm tall 20 ዓመቴ ነው። በጣም ጎበዝ ተማሪ እንደሆነ። አረ በጣም ነው የሚገርመው። ደግሞ እድሜ 20 ዓመት ነው አለች። እውነት ይሄን ነገር ማጣራት አለብን። ግን ሰው እንዴት እንደዚህ ያደረኩኝ ብሎ ያወራል? አላረገው። አንቺ መከራሽን በልተሽ ሄደሽ መከራዬን በቃ ልነግርሽ አልጫም ያልነገርኩሽ ብዙ ነገሮች አሉ እንደ ሚዲያ ላይ የማይወሩ ነገር። የሰው ልጅ እንዴት ነው በዚህ ልክ ኮንፊደንስ የሚኖረው? የምር በቃ ያለፈችበት ቻሌንጆችን በጣም ብዙ ቦታ ብያለሁ። በቃ እኔ አባቴ ሁሌ ሰክሰስ በጣም ብዙ ፓረንት አለው ፌሊየር ግን ኦርፋን ነው ይለኛል። ስትነግረኝ በጣም ነው የሚገርመው። እውነት እንዲህ አይነት ልብ ያለው ሰው ደግሞ ለኢትዮጵያ በጣም ነው የሚያስፈልጋል። ሀሴት የእውነትም ሀሴት ናት፣ ጀግና ናት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ በተለየ ቪዲዮ መጣን። ዛሬ እስቲ አንድ ቪዲዮ ሪያክት እናደርጋለን። ሀሴትን ሁላችንም እናቃታለን። የሚስ አፍሪካ ሚስ ኢትዮጵያና ሚስ ወርልድ ላይ ተወዳድራ ሁለተኛ እንደወጣች እናቃለንና ዛሬ አምለሰት ሾው ላይ የነበራትን ኢንተርቪው እያየው ነበረ። ቆንጆ ምልከታ ነበርና እስቲ እሱን ከናንተ ጋር ሆነ እናያለን። ከአይሾስፊድ ጋር የነበራትን ቆይታም እሱንም በጥቂቱ እናሳያችሁናል። እስከ ፕሮግራማችን ፍጻሜ አብራችሁ እስቲ አንድ ቪዲዮ ለጋብዛችሁ በማለመናት እናወራለን። ደህና ነኝ። እንዴት ነሽ? አምሮብሻል። ሳልቀድምሻል? አዎ ቶሎ ብዬ። እስቲ ሀሴት እንደው ከስያሜሽን ጀምር። እንደ ስምሽ ሀሴት ነሽ ወይ? ትባሪ ያላታ እንደው ምክንያት አላቸው ወይ ስምሽን ያወጡበት? አባቴ ሁሌ ሴት ልጅ ከወለድኩ ሀሴት፣ ወንድ ልጅ ከወለድኩ ባሮክ እለዋለሁ ብዬ አስብ ነበር ይላል እና እኔ መጀመሪያ ስሆን ሀሴት ሆንኩኝ፣ ቀጣዩ ባሮክ ሆነ ማለት ነው። አስበውበት መጀመሪያ ተዘጋጅተውበት የእውነት እንደ ስምሽ ነሽ ሀሴት? ሞክራለሁ እንግዲህ እንደ ስም ለመሆን። ሀሴት በጣም ትልቅ ስም ነው። ስም መላክ ያወጣል ሲል አንዳንዴ እንትን ይመስላል አባባል ነገር ግን አይደለም። በጣም ይሄ ደስተኛ ሆኜ ባለኝ ነገር ግሬትፉል ሆኜ ለመኖር ሞክራለሁ። ለዚህ ሀሴት ነሽ። እኛም አሁን ተሰምቶናል፣ ተጋብቶብናል። እኔ በጣም ነው የሚገርመኝና በጣም ባይዜ ስራዎችም ያላት ኮንፊደንስ ደግሞ በጣም ነው የሚያስገርመኝ። ባለፈው ሁላችሁ አይታችኋል። አይሾስፊድ ሲመጣ የነበራትን ኮንፊደንስ እና የነበራት አቅም ኤነርጂ እውነት ይገባታል። እውነት ስምን መላእክት ያወጣዋል። ዛሬ አጫጭር ቪዲዮችን ነው ማሳያችሁ። እድሜሽ እንደው ያን ስለሆንሽ ወደ ምናምን ለማየት ይከብዳል። እኛ ዓመት ነው እንዴ? 20 ዓመቴ ነው። በጣም ጎበዝ ተማሪ ነው። ቶሎ ሁልጊዜ ተሸላሚ ነበርኩኝ። ትልቅ ዓመት መስለኝ ነበር። ያስከብራል ምንም ነገር ቢሆን። ዋና ኢንስፔክተር ሰድናይት አባተ እኔና እናቴ ስልክ ስናወራ ተሰቂያለሽ ከእናቷ ጋር ያላት ግንኙነት እንዴት ነሽ? የመጀመሪያ ልጅ መሆን ሰርድ ፓረንት መሆን ነው። ባይዘው ፍቅር የሰጠሽው ልጅ ያው ፍቅር መስጠት አይከብደውም። ላይክ አንዳንድ ጊዜ መግፋት ለካፍር ያለ ስልክ የማያነሱልሽ ሰዎች ካሸነፍሽ በኋላ በድራማ ይሄንን ወረቀት ካልፈረምሽ ልብሶቹንም አንሰጥሽም፣ ያዘጋጀናቸውን ትኬቱንም ያሳለፈችው ቻሌንጅ ህንድ ልቀር ነበር ከውድድሩ። ትኬት ራሱ ከመሄድ 2 ሰዓት በፊት ነው የሰጡኝ። እቤት እኛ እንልክሻለን በቃ ምናምን እስከባል ልቤ ተሰበረ። በቃ አይሄድም ብዬ። ስለዚህ ለዚህ ፓጀንት መሸለም ያለባቸው እኔ ቤተሰቦችሽ ይመስሉኛል። በጣም ብዙ ነገር ነበር ፕሮሚስ የተደረግኩት ልበል። እንዴት ደስ ይላል አልፎ ሲወራ። ኢንተርናሽናል ስቴጅ ላይ ሄዳ ተሳትፋ ትመጣለች ነው እንጂ አንቺ ደግሞ ስትዘጋጀ የነበረው ለማሸነፍ ነው። በጣም ብዙ ነገር ሆንኩኝ። ቤተሰቤን ከአቅም በላይ ያስጨነቅኳቸው። በቃ ለምን ትምህርቴን ገብቼ ነው ያልማርም? ምንድነው እኔ እኮ መማር የምችል ሰው ነኝ። ይሄን ያህል ምንድነው እንዲህ ሰፈር እያደረኩኝ ያለሁት? ጥሩ ነገሩ ወደ ጥንካሬ ራስሽን ወደ መሆን ወሰደሽና ለማሸነፍም በቃሽ። አይ ቲንክ ዋን ቲንግ እነሱ የሚወደዱልኝ ኦተንቲሲቲው ነው። ስለ ሀገር ነበር የምታሰቢው፣ ስለ ሀሴት አይደለም። ሀሴት የለችም ዛጋራ። ሀገሬ ደግሞ ስትጠራ እንዴት ደስ ይላል። ኢትዮጵያ አፍሪካን ሪፕሬዘንት ማድረግ ትችላለች። በጣም ትልቅ ሀገር ናት። ብዙ ሰዎች እንረዳሻለን ብሎ ምንም ነገር ያላደረጉኝ ሰዎች
they're taking the credit ስመጣ ለመታየት ሳይሆን ለውጥ ለመሆን እሳት ያቃጥላል ስታዩ ሊያምርሽ ይችላል። ብልጥ ልጅ ደግሞ ከሰው ይማራል ይባላል። ሴቶች እርስ በርስ እንዴት እኔ ዝም አስባለችኝ እንደሚቀናኑ ሳቦታጅ እንደሚደራረጉ ሳታስቢው ነው ያስተካክልሽለት። ኢትዮጵያ ውስጥ ያለው ጃኬት እንዴት አይነት ነው አያምርም እንዳይልብሽ ብዙ ሰው ዋጋ ነሽ፣ ብዙ ሰው ህይወትሽ ላይ ዋጋ ይከፍላል። ለዚህ ራስሽን ዋጋ ደግሞ ማወቅ አለብሽ። እስቲ ደግሞ ወደ ግል ህይወትሽ ደግሞ እንግባና እቺ ነገር እዚህ ፍቅረኛ አላት ወይ? እኔ በጣም ኮንፊደንሷ ምናምን በጣም ይመቸኛል፣ ቀደም ብያችኋለሁና ግን ከዚህ የበለጠ ደግሞ እዛ ሾው ላይ ለመሳተፍ በምትሄድበት ታይም ላይ ብዙ የደረሰባትን ነገር ያሳየችን ብዙ ቻሌንጆችንም እንዳለፈችና በጣም ጎበዝ ናት። ያው ግን የእድሜዋ ጉዳይ ላይ እናወራበታለን። እስቲ አሁንም አንድ ቪዲዮ ልጋብዛችሁና ያው ምልከታችንን እንዳውኑ በመሃል የምናወራ ይሆናል። እኔ ግን እውነት እንትና ሳላደንቅ ያላትን እንትን ብዙ እዚህ ደረጃም ለመድረስ ሙሉ በሙሉ የሷ ጥረት ነው ማለት ይቻላል እና የቤተሰቦቿ በጣም ያናደኛል። ይሄ ወጣ ያለው አስተማሪ ዲስሪስፔክት ማድረግ ምናምን በቃ ይሄ እንደ ትምህርት ቤት ውስጥ ክላስ ውስጥ ራሱ እንደሆነ ነገር ፊት ለፊት እንደሚቀመጠው ጎበዝ ተማሪ እስኪያስቡኝ ድረስ እኔ አባቴ ብዙ ያለኝ ሰው አይደለም፣ ግን አባቴ የሚያስተምረኝ ነው የሚመስለኝ። በቃ ያ ሰው እኮ ልጆች አሉት፣ ትልቅ ሰው ናቸው፣ ያስተምራሻል። በቃ እነሱ ዲስሪስፔክት ማድረግ አይደለም። ለአስተማሪ በጣም ክብር ነበረኝ። ደስ ይላል። ታላላቆቻችንን ማክበር በጣም አቦት ሴትና እንዴት ነው የሚያምረው! የምር ለኛው ለራሳችን አይደል? ደግሞ ወደዛው ነው እኮ እኛም ደግሞ ከዛ ሌላ ጀነሬሽን ደግሞ እናወጣለን አይደል? ለኛ ታላቅ ሆነ ዋው እግዚአብሔር በጣም ነው የሚገርመው። እኔ ያላት ትህትናዋን ነው የምታዩት። በቃ ያላት እኔ እንደ እድሜዋ ብዙ ሰዎች ጥያቄ ቢኖርባቸው ያው እንደ እድሜዋ አይደለችም፣ ከእድሜዋ በላይ ነው አስተሳሰቧ። እስቲ አሁንም አንድ ቪዲዮ እኔ ሚስ ወርልድ ኢትዮጵያ የሆንሽበት ደግሞ አጀንዳ አለ አይደል? መጀመሪያ ከሚስ ወርልድ ከሚልሽ በፊት ሚስ ወርልድ ኢትዮጵያ እዚህ ሀገር ውድድሩ አለ። እንዴት ነበረ ውድድሩ? ለዛኛው ይሄኛው ስለሆነ ነው የሚቀድመው። ስለሱ ትንሽ እናውራ። ሚስ ወርልድ ኢትዮጵያ ከመወዳደሪ በፊት መጀመሪያ የተወዳደርኩት ፕሮጀክት ሚስ ኢንተርናሽናል ኢትዮጵያ እዚሁ ሚስ ኢንተርናሽናል የሚባል ትልቅ ኢንተርናሽናል ፕሮጀክት አለ። እዛ ከመሄዴ በፊት ነገሮች በአጋጣሚ ሰው ልኮልኝ ሞክሪው ምናምን ተብዬ ነበር የገባት ሚስ ኢንተርናሽናል እና ሚስ ኢንተርናሽናል ኢትዮጵያ እና አዘጋጇ ፍሬዘውድ ካወቅሻት ፍሬዘውድ ትባላለች። በጣም ላመሰግናት እፈልጋለሁ። በዚህ አጋጣሚ እኔ ሸሚዝ፣ ኮት፣ ሁዲ በትልቅ በቬል ሱሪ ረዥም ነኝ፣ ቀጭን ነኝ እና እዛ ልብሶች ምናምን ማድረግ ሚስ ኢንተርናሽናል ኢትዮጵያ ስሞክር ባለቤቷን ጠየኳት እንዴት ነው ልወዳደር ወይ ብዬና እሷ ናት ላይሰንስ ሆልደሯ። በጣም ኢንካሬጅ አደረገች። ሞክሩት ላይፍ ኮንፊደንስ አያችሁ ምን እላለሁ። ብዙ ነገር ያስተማረችኝ እሷ ናት። ብዙ ወክ ማድረግ መጀመሪያ በሂል ወክ ያደረኩት ከሚስ ኢትዮጵያ ካቴድራል ከመሆኔ በኋላ ስትሬት አፕ የሚገርም ፓጀንት ነበረ። ያንን ፓጀንት ሶስተኛ ወጣሁኝ፣ ሰከንድ ራነር አፕ ነበርኩኝ። ከዛ በኋላ ጻጻፍ ነበር ከዲፍረንት ኦርጋናይዜሽኖች ጋር እና ሚስ ቲን ዩኒቨርስ የሚባል ነበር ሳውዝ አፍሪካ። ወደ ሚስ ቲን ዩኒቨርስ ሄድኩኝ። ሁለት ሞዴሎች ናቸው ባይዘ የተገናኙት። ኢንተርናሽናል ፓጀንት ሚስ ቲን ዩኒቨርስ ነበር፣ ሳውዝ አፍሪካ ነበረ። ክረምት ስለነበር ነው ሚስ ኢንተርናሽናል የተወዳደርኩት። እስቲ ልሞክረው ብዬ ነበር የገባሁት። ይሄ ሳውዝ አፍሪካ ያለው ውድድር ኢንተርናሽናል ፓጀንት ምን አይነት እንደሆነ ከሚስ ወርልድ በፊት አሳይ። ያለፈችበት መንገድ በጣም የሚገርም ነበረ። ለሚስ ወርልድ በጣም ያዘጋጀን እሱ ይመስለኛል። የሚስ ወርልድ አፍሪካ ውድድር ከሚልሽ በፊት ሌሎች ውድድሮችን ማድረግ ነበር ብለሻል እና እዛ ውድድር ያጋጠሙሽ ፈተናዎች ነበሩ ወይ? ካሉስ ምንድን ነው? እንዴት ሳለሽ የሚለውን ደግሞ እኔ ግን በጣም ያላት ኮንፊደንስ ብዙ ቻሌንጆችን ያው አምለሰትን እንደምናውቀው ያው ሞዴል እንደሆነች እናውቃለን። አምለሰት የቴዲ አፍሮ ባለቤት
ቀድሞ ሞዴላት ሚስ ኢትዮጵያ ናትና ያው ስለ ቻሌንጆች ስለ አንዳንድ ነገሮች በጣም ታውቃለች ብዬ አስባለሁ። ምክንያቱም አሁን በነበራት አሁን ከሷ ጋር አሁን በምታደርገው ኢንተርቪው ላይ ብዙም ነገሮች ላይ አዲስ አትሆንም ብዬ አምናለሁ እና ቆንጆ ኢንተርቪው ነውና ሙሉ ኢንተርቪው ደግሞ ገብታችሁ ብታዩ አሪፍ ነገር ታገኛላችሁ። እስቲ አሁንም ደግሞ ቆንጅት ያለች ቪዲዮ አንድ ልጋብዛችሁ። ሚስ ወርልድ አፍሪካ ተብለሽ እንደዚህ ሳቅ በሳቅ ሆነሽ ለኢትዮጵያ እንደዚህ ኩራት ሆነሽ ስናይሽ ሀሴት ምን አይነት ነገሮችን ያላለፈች ነው የሚመስለውና እንደው ምን አይነት ነገሮችን አልፈሻል? ከዚህ ስኬት ጀርባስ እንደው ያለውን ደግሞ ተግባራቶች እናንሳ። ብዙ ነገር አለፈ። ሚስ ወርልድ ኢትዮጵያ አሸነፍኩኝ እና ሚስ ወርልድ መሄድ ነበረብኝ። በመሀል 4 ወር ነበረ የህይወቴ ቻሌንጅ። በጣም የሚገርም ቻሌንጅ ነው። ፐርሰናሊቲ ተጠፍጥፎ ነው የተሰራው ያኔ። እኔ ብዙ ያህል ግን ምን ልበልሽ በቃ ብዙ ነገር ተማርኩበት፣ የሰው ጸባይ ተማርኩበት። ትምህርቴን ትቼ እንደነገርኩሽ ትምህርቴ በጣም ቫልዩ አለው ለእኔ። ቤተሰቦቼ እኔ ሀሴት ታውቃለች ሀሴት እንደዚህ ናት ብሎ ስለሚያስቡ ነው እንጂ ማነው 4 ወር ሙሉ ዲዛይነር ሳናገር ምን ስል እንደዚህ ስዘጋጅ ወክ ለማድረግ ስሞክር ራሴን ኤዱኬት ለማድረግ ስሞክር በጣም ብዙ ነገር ለብቻዬ ነበር እያደረኩኝ ነው። ለምን የነበረው ፕሮሚስ የተደረገልኝ ሰፖርት አልነበረም። ምክንያት ነበራቸው እንደው ሰው ምን ድራማ ወንዳ ምን ልበልሽ ፕሮሚስ የተደረገልኝ ነገር ሲመጣ እንደምታሸንፊ ራሱ አይታሰብም። ኢንተርናሽናል ስቴጅ ላይ ሄዳ ተሳትፋ ትመጣለች ነው እንጂ ለማሳተፍ ብሎ ነው የሚያስቡት እነሱ። አንቺ ደግሞ ተዘጋጅ የነበረው ለማሸነፍ ነው። የሚያስፈልገው ነገሮች አይሟሉልሽም። እኔ እንደነገርኩሽ ሳውዝ አፍሪካ ስመጣ ኢሞሽናሊ፣ ፋይናንሻሊ፣ ሜንታሊ ስመጣ ሌላ ድሬን ሌላ ነገር ውስጥ ነው የገባሁትና በጣም የሚከብድ ጊዜ በህይወቴ ብዬ ማስበው ያችን 4 ወር ብዙ ሰው ፊት አየሁበት፣ ብዙ ነገር አየሁበት። ከዲዛይነር ጀምሮ ብዙ ፕሮሚስ የሚያደርጉልሽ ሰዎች ብዙ ነገር አያደርጉልሽም። ስልክ የማያነሱልሽ ሰዎች ካሸነፍሽ ማለት ያቺ እንዴ ነው የሰው ልጅ ከፈጣሪ በታች ቤተሰቤ ነበር አብሮኝ የነበረው። በጣም ብዙ ነገር ፕሮሚስ ተደርጎልናል። እንደነገርኩሽ ላስት ቲኬትን ራሱ ህንድ ልቀር ነበር ቢኮዝ በጣም ብዙ ነገር ሆንኩኝ። ቤተሰቤን ከአቅም በላይ ያስጨነቅኳቸው። ብዙ ነገር ከፈልኩኝ። ብዙ ነገር በራሴ ነበር አውጥቼ እኔም የተለያዩ አድቨርታይዚንግ ነገር ከሰራሁባቸው ከቤተሰብ አውጥቼ ኤቭሪ ናይት ኤንድ ዴይ ሾፒንግ ነበርኩኝ። ከሾፒንጉ ባለፈ በመሀል አባቴን አመመው ሊሄድ አካባቢ በጣም ብዙ ነገር ከዛ ቲኬት ራሱ ከመሄድ 2 ሰዓት በፊት ነው የሰጡኝ። ይሄ በጣም የሚገርም ነገር እንልክሻለን በቃ ምናምን እስክባል። ስለዚህ ለዚህ ፓጀንት መሸለም ያለባቸው ቤተሰቦቿን ልክ ናቸው። እኔ በቃ ለምን አይቀርም ትምቴን ገብቼ ነው ያልማርም ምንድነው እኔ እኮ መማር የምችል ሰው ነኝ። ይሄ ያህል ምንድነው እንዲህ ሰፈር እያደረኩኝ ያለሁት? ደግሞ ስታይ ሀገር ሬፕሬዘንት ታደርጊ ነው የምትል ሰው አይረዳሽም። በጣም ነበር የሚሰማኝ። በቃ በጣም ወደ ባሻውኩኝ ወደ መጨረሻው አካባቢ ያለው ለምንድን ነው ይሄን ሁሉ ነገር ነው የማደርገው? እና ምን ተፈጠረ መሰለሽ ኦርጋናይዘሮቹ መሀል ዲቪዥን ነበረ ምናምን። እነሱ መሀል ይሄንን ወረቀት ካልፈረሽ ልብሶቹንም አንሰጥሽም፣ ያዘጋጀናቸውን ቲኬቱንም አንሰጥሽም አንድ ቀን ሲቀረው። ኮንትራቱ ደግሞ ሪዲኪለስ የሆነ ኮንትራት እና አስፈርሚ እኛ ያለውን ነገር ያሹን ይዘሽ ደግመሽ ልበሺ ልብሶቹን ከዛም ካንሰል የሚያስደርግሽ ከሆነ በቃ ሞክሪ። እዚህ ድረስ 4 ወር ሙሉ በጣም ብዙ ነገር ሳክሪፋይስ አድርጌ የተዘጋጀ ነው የሚገርም እና እንደነገርኩሽ በቃ ሲተሸከምሽ ግን በጣም ከባድ ነበር ለኔ። ግን ደስታ ውስጥ ነበርሽ። በቃ ያንቺን ስቴፕ እያየነው ስለነበረ እንደ ኦዲየንስ ሁሉም ሰላይ በቃ ሰፖርት በጣም ደስ ይላል ለልጆች።
አቡ ቤተሰቦቿ ምን አይነት ቤተሰቦች ናቸው? ጌታ በጣም ጀግና ናቸው። ምክንያቱም በዚህ ልክ ኃይል ሰፖርት ማድረግ ማለት ግቧሌ ነገር ያሰበችበት ለመድረስ ያላቸው ጥረት እውነት አገርን እየወከለች እየሄደች በዚህ ልክ ራሳቸው ሰፖርት ማድረግ ማለት ማይንድፉል ናቸው። የምር እውነት እኔ አሁንም ቢሆን ሙሉ ኢንተርቪዎቿን ጋብዛችኋለሁ። አንድ ሰው እንዳይቀር የምር እስቲ አሁንም አንድ 3 ቪዲዮ ይቀረናል እናያለን። በጣም ብዙ ቦታ ብያለሁ። በቃ እኔ አባቴ ሁሌ ሰክሰስ በጣም ብዙ ፓረንት አለው፣ ፌሊየር ግን ኦርፋን ነው ይለኛል ሁሌ። ኤቭሪዋን ያኔ ስልክ ያላነሱልኝ ሰዎች፣ ያኔ ያላገዙልኝ ሰዎች፣ ሚስ ወርልድ ኢትዮጵያ ያለው የሚያውቁ ሰዎች፣ በብዙ አንግል የሚያውቁ ሰዎች፣ ብዙ ሰዎች እንረዳሻለን ብሎ ምንም ነገር ያላረጉት ሰዎች they're taking the credit ስመጣ እግዚአብሔር ይመስገን። እኔ እንደዚህ ሀገሬ ትቀበላለች ብዬ አላሰብኩም ነበር። በጣም ትልቅ ኮምፒቲሽን ነው። በጣም አዌርነስ የለም እውነት ነው። አዌርነስ ሀገር እኮ እኔ ሁለተኛ ወጥቼ ሲሄዱ የተቀበሏቸው አቀባበል፣ የተሸለሙት ቤት፣ የተሸለሙት መኪና እኔ ሁለት እናት አባት የሚጠብቀኝ ነበር ይመስለኝ። ግን በጣም ብዙ ሰው አወቀ። በጣም ደስተኛ ነበርኩኝ። ግን የሄድሽበት መንገድ ስላለ በጣም ስገባ ገና ማለት ነው እናቴን፣ አባቴን፣ አክስቴን፣ ቢኒን ቆጥቆጥ ሳይ አልቻልኩም። በቃ ያን ሁሉ ያጠራቀምኩት ነገር ብሬክዳውን ማድረግ ጀመርኩኝ። እኔም በቃ ፊዚክሊ ብሬክዳውን ማድረግ ጀመርኩ። በቃ ይደክመኛል። እዛ ያጠራቀምኩትን ኤነርጂ እዛ ሻረግ የለም ሳያቸው ትዝ ይለኛል። ኤርፖርት ውስጥ አሳዘኑኝ። በቃ ከኔ ጋር ያልወጡት ተራራ ያልወረዱት ስደውል በቃ እኔ አልደውልም። ለምን ማስጨነቅ አልፈልግም እነሱ ነው እና ተወሶሞች ነው አባቴ አለቀሰ ሲያይ በጣም እናቴ ያለቀሰች አያቴ ሳያቸው ለካ እንደዚህ አስጨንቂያቸዋለሁ። ለካ እንደዚህ ለእኔ ውድድር እነሱ ለካ በቃ ቀንና ለሌት ጸሎት ማንም ሳያውቀው እነሱ በጣም ደስታ ለእኔ ብለው እና የሀገር ጉዳይ ሳይሆን የኔ ጉዳይ እስኪመስል ድረስ ነው። እንደወላጅ ሀሴት ነው እንጂ ኢትዮጵያ ራሱ አይደለም ለነሱ። ለምን እኔ ነኝ የተሰቃዩ ያለው ያውቃሉ። አልተኛም፣ አልበላም፣ መጨነቅ ነው የምለብስ፣ ያስጨንቀኛል፣ ምን ያስጨንቀኛል፣ ፋይናንሻል በጣም ብዙ ነገሮች አሉና መጣሁኝ። ኤቭሪዋን ከመጣሁ ሰዓት ጀምሮ ኤቭሪዋን ስታርትድ ቴኪንግ accomplishment ለነሱ ተሸማቀ ብዙ ነገር አየሁ ከመጣሁ በኋላ። ምን አይነት ሰዎች ናቸው የምር። እኔ በዚህ ልክ ቤተሰብ ሰፖርት የሚያደርገው ሆነ ጌታ በቃ የማይደረስበት ቦታ የለም። የእውነት እኔ እውነት ብዙ ላይፍ ስታይሏን አውቃለሁ። ብዙ ነገሮችንም አይቻለሁ። ብዙ ቪዲዮችንም ልሰራ ስላሰብኩኝ ስለሷ ምናምን ለማግኘትም ጥረት እያደረኩ ነውና ግን በዚህ ልክ ግን የቤተሰብ እገዛ እውነት የሚገርም ነው። እግዚአብሔርን እውነት እስቲን ተጋብዙልኝ። ሰው እንዴት እንደዚህ ያደረኩኝ ብሎ አላረገው። አንቺ መከራሽን በልተሽ በቃ ነገርኩሽ። ብዙ ነገሮች አሉ እንዲህ ሚዲያ ላይ የማይወሩ ነገሮች እንኳን አንደርስታንድ እኔ ለምን አጨነቃለሁ ለምን አይቀርም የሚያልኩት ሁሉ ነገር እዛ ሰዎች የገፉ ሰዎች ስልክ ማያነሱት ምን ልበልሽ በቃ was ridiculous አየሁበት። ጥሩ ነው ግን በጣም ጥሩ ነው። እኔ እንደዚህ አይነት ነገር ባላይ አሁን የሆንኩትን ሰው አልሆንም። ከአንድ ዓመት በፊት የነበረችው ሴትና አሁን ኮምፕሊት ዲፍረንት ሰዎች በቃ እንትን ሪዚሊየንስ አስተማረግድ ጠንካራ መሆን አለብሽ ብሎ ስመጣ በጣም ፒኪ ነበርኩኝ ስራ ላይ። አሁንም ፒኪ ነኝ። ከምን ሀገር ነው የምታስጠሪው? ብዙ ቦታ ሄደን ያገኛቸው ፕሬዚዳንቶች፣ ዲፕሎማቶች ናቸውና ሪፕሬዘንት ማድረገው ነገር ካለ ስትሪክትሊ አይቼ ነው ሪፕሬዘንት ማድረግ ያለብን። አንቺ ነሽ ራስሽን ቫልዩ የምትሰጪው እና ቤተሰብ እንደነገርኩሽ እኔ ብዙ ነገር አውቄ አይደለም
እንደነገርኩሽ ቢኒ ያለ ከኋላ እናት አለች፣ አክስቴ ያለች፣ ሮማን አባት ያለ፣ እናት ያለ፣ በጸሎት ያግዙኛል። ጓደኞቼ ናቸው። የሆነ ነገር በሆነ አባዬ እንደዚህ ሆነ፣ እማዬ እንደዚህ ሆነ ነው የምለው። ለእኔ በጣም ከቤተሰብ በላይ የጀርባ አጥንቶች ከፈጣሪ በታች ለእኔ እነሱ ነበሩ ነበር። በእነሱ ጫንቃ ላይ ነው ወጥቼ እዚህ ጋር የደረስኩት እና የሚገርም ሀሴት እኔ ውጤቱ ያስጠብቅ ነው። ሀገርም ነገር ላይ እዚህ ደግሞ ከባድ ነው በጣም ራስሽን አለች። ከውድድሩ በፊት እኔ ራሴን አከብር ነበር፣ ራሴን ጠብቅ ነበር። በቃ አይወሶ ሃፒ በቃ እግዚአብሔርን ማመሰግን ለተገኘው ነገር የኔ ልፋት ብቻ አይደለም። አውቃለሁ ከኔ ጋር እንዴት እንደተሰቃዩ ቤተሰቦች እና ሀገሬ ደግሞ ስትጠራ እንዴት ደስ ይላል። ነገሮች ስንሰማ ደስ ይላሉ እኮ ሌላ ቦታ ሲሄዱ ምን አይነት ለቅሶ እንደሆነ ፈጣሪ አክብራቸው። በጣም ነው የሚያከብሩት። ሚስ ወርልድ ኤቭሪዌር ኤቭሪ ካንትሪ ዊ ጎ አይ አም ፎርፍሮንት እኔ ነኝ የምናገረው፣ እኔ ነኝ ብዙ ነገር የማወራው። ሚስ ወርልድ አፍሪካ ሆንኩኝ። ኢትዮጵያ አፍሪካን ሪፕሬዘንት ማድረግ ትችላለች። በጣም ትልቅ ሀገር ናት። ብዙ የሚወራ ነገር አለ። ያንን ማውራት መቻል ራሱ በቃ እኔ ብዙ ነገር አውቃለሁ እያልኩኝ አይደለም። ለማያውቅ ሰው መናገር ደግሞ ከኢትዮጵያ ሀገሮች ደግሞ አልፈሽ አፍሪካ ነው ለካ ጭምር የሚወክሉት ነው። በጣም የሚቆጨኝ የነበረው አቅሜን እያወቅኩኝ አቅሜን ሳልጠቀም መጣሁ ከሚለው ነገር ተረፍኩኝ። እንዲሁም ሆነ ባለባለ ነገር አይደለም፣ በምንም አይደለም። ፈጣሪ ሞገስ ይሰጥሻል። የልብሽን አይቶ ራስሽን ማወቅ ምንም ነገር ሰው ላይ ሳታደርጊ ንጹህ ብዙ ነገር ተማርኩበት። ዋው እውነት በቃ ኮንፊደንስ የምር ለራስ ያለን አመለካከት ለራስ ያለን ግምት እስከዚህ ድረስ ነው። የምር በቃ ምን አይነት አስተሳሰብ እንደሆነ የእውነት ማለት ነው። እኔ እንጃ ከባድ ነው የምር የማየው ነገር ምናምን በጣም ነው ያስገረመኝ ያለውና እኔ የሀሴት ኮንፊደንስ በጣም ነው በጣም የምትገርም ልጅ ናት። እግዚአብሔር እውነት እኔ አላቅም። ኢትዮጵያ እሷን በማግኘታችን ነው ጌታን እድለኞች ነን። የምር በጣም እድለኞች ነን። አይሾስፒች ቪዲዮ ነው ማየት የምፈልገው። አፍሪካን ወክለሽ ከእሱ ጋር የሚገናኘት እድሉ ነበርና በነበረው እድል ደግሞ በደንብ አድርገሽ የኢትዮጵያን ባህል፣ ሰው አክባሪነት፣ ጨዋነት በደንብ ነው ፕሬዘንት ያደረግሽው እና እንደው የነበረው ስሜት ምን ይመስል ነበረ? I'm so grateful እንደዚህ አይነት ኢምፕሬሽን ነው ታብሮ የምር እንደነገርኩሽ ሀገርን ሪፕሬዘንት ማድረግ it's a trend for me. I do that all the time. So እዚህም ሲመጣ better communicator ብዙ ነገር ታስረዳ ትችላለች ብዬ ተብዬ ነው ከቱሪዝም ሚኒስቴር ጋር ኮላቦሬት በማድረግ ልብስ የምንሰጠው ኦፖርቹኒቲ ነበረኝ። አንዳንድ ነገሮች የምንደረገው ኦፖርቹኒቲ ነበረኝ እና ጃኬት ነበር የሰጠሽ? ሌዘር ጃኬት ኢትዮጵያ እና ሲመጣ ያው ማድረግ ያለብኝ ነገር አድርጌያለሁ። ሳታስቢውን ያስተካከልሽለት? ኖ አይ ጃኬቱ እንደሚሰጠነው ጃኬት መጥፎ ለምን ይመስላል? ቆንጆ ደግሞ ጃኬት ሰጥቶኝ ኢትዮጵያ ውስጥ ያለው ጃኬት እንዴት አይነት ነበር ያስተካከልኩለት። ኤክስፖዠር ፎር ሚ ገረመኝ ነገር ልንገርሽ፣ እሱ በጣም ይንቀዠቀዣል። በጣም የአንቺ ካልም መሆን ደግሞ አሁን እኔ እርብሽ የሚያደርገኝ እንደዚህ ስላልሆንኩኝ እና እንዴት ነው ባላንሱን የቻልሽበት? እኔ ትምህርት ቤት ምናምን ድረስ ይለኛል ካቴድራል በጣም ይስቁብኝ ነበር። ቀስ ብለሽ ነው የምታወሪው ምናምን እያሉና ካልመስ የኔ ባህሪ ነው። ጓደኞቼ ጋር ምናምን ሲሆን በደንብ ላይ ተጫዋች ምናምን መሆን ይመስለኛል። የሆነ ደስ አይለኝም። I don't think so. በጣም የሚያሰራ ኤነርጂ። I mean, it's his content.
አውቃለሁ ኮንቴንቱንም። እኔም በእኔ በኩል ፈርቼ ነበር። እንዴት ነው ከሱ ጋር ኪፓፕ ማድረገው? ሳወራ ያጣድፈኛል ወይ? እና ጃኬቱን ሰጠው ያጣደፉ ነበር። በውስጤ በጣም ያየው ነበር። ቪዲዮ ጭኝላቸዋል እና የሆነ ሰዓት ላይ ራሱ ጃኬቱን ማድረግ አልፈለገም ነበርና ጃኬቱን ምን ላወራ በጣም ቴንሽኑን ወደ ሌላ ነገር ዳይቨርት ለማድረግ የሞከርኩኝ ነበር። ጉድ ኤክስፖዠር እግዚአብሔር ያክብረው። he was very calm with me. I'm so happy ስለመጣ ሀገራችን። ከዛ በኋላ ያገኘችው አቴንሽን we need to work on our media, we need to work on our PR, we need to work on our tourism. በጣም ብዙ ይቀረናል። ኦዲየንስም ነበር የነበረው ላይቭ የሚከታተሉ አለ። እኔ ባይገርምሽ ቱሪዝሞች ላይ እንደማንሰራ ያወቅኩት ታንዛኒያ ያጋጠው ኦፖርቹኒቲ ፕሬዚዳንት ባለ ማግኘት እና ቁጭ ብለን እኛንን የኦሪጂን ኦፍ ሂውመን ካይንድ አለች እና ከሚስ ወርዶች ጋር ነበር ቁጭ ያለኝ እና ሚስ ወርዶች ኤቭሪ ታይም ነው የምነግርሽ እኛንን ኦሪጂን ኦፍ ሂውመን ካይንድ እኛንን ሉሲ እኛንን ስለምን እንደዛ ስትል ኤቭሪዋን አንቺን አዩሽ። እሺ እንዳትጀምሪ ከፕሬዚዳንት ጋር ናት ተቀመጭ ታባሽ ማማ ስሚያ No, we are. ሳቀችብኝ እሷ። እሺ ሳቀችብኝ እሷ እና ምን ያለ መሰለሽ ሃይስት ግሮሲንግ ኢንካማቸው እኔ ዝም አልኳቸው። ምን ላድርግ ብላችሁ በጣም ቱሪዝም ላይ ስፔሲፊክ እና በጣም ነው የሚሰሩት። አውጭ ጭንቅላት እግዚአብሔርን እንጂ እኔ በዚህ ልክ እውነት በዚህ ልክ መረዳት ማለት በጣም ነው የሚገርመው። ጂነስ ለኔ እውነት ጂነስ አይነት ምክንያቱም ያላት አረዳድ ያላት አገላለጽ ምናምን ያበደ ነው የምር። በዚህ ልክ ኢትዮጵያን እንዲመግለጽ ማለት እውነት አይሾስፊር እንዴት እንደተደመመባት ያየ ነው። የተለያዩ ሀገራት ሚሶችን አይተናል እና ግን የኛዋ እዚህ ልክ ኢትዮጵያ መግለጽ ማለት እውነት ለኔ በጣም ጀግና ናት የምር። አይሾስፊር በመጣበት ታይም ላይ በምን ኃይል ኤነርጂ በምን አይነት ነገር አይሾስፊር እንዴት እንዳስደመመች እናውቃለን። እውነት በዚህ አጋጣሚ እሷን ልናመሰግናት እንወዳለን የምር። እኔ ለኔ ጀግና ናት እውነት። ኢትዮጵያዊነት ማለት እንዲህ ነው። ለዛ ጌታ ለኔ አንደኛ ነሽ የምር ከሚባለው በላይ በጣም ነው የምናመሰግንሽ፣ በጣም ነው የምንወድሽና ካንቺ ብዙ ነገር እንጠብቃለን። ውድ ቤተሰቦቻችን ዛሬስ መዝናኛ ዓለም ውስጥ ገብተናል። በቀን 2 ቪዲዮ ቻሌንጆች የከበደኝ ነው መሰለኝና ብቻ ዛሬና ትላንት አንዳንድ ቪዲዮ ነው የጫንኩኝ። 2 ቪዲዮ በዩቲዩብ በጣም ይከብዳል። እኔ እኮ 2 ቪዲዮን ጀስት አስቤ ምናምን 3-4 ላድርግ ነበር የከበደኝ። ግን 2 ቪዲዮ ግን በጣም የሆነ ኢነርጂ ይጠይቃልና እስቲ እኔ አሁን ቢሆን በተሻለ ይመጣል ቆንጆ ቪዲዮችን ለእናንተ አቀርብላችኋለሁ። ውድ ቤተሰቦቻችን ይህ ቻናል ለብዙዎች ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።